ዶክተር አብይ አህመድ ጦርነትን ግጭትን ዋና ያገዛዝ መሳሪያ ፖሊሲ አድርጎ የሚጠቀም ስርዓት ነው። ማንኛውንም ችግር የምፈታው በኃይል ነው፣ በማንበርከክ ነው፣ በማሸነፍ ነው ብሎ የሚያምን ፖሊሲ ካሄዱ ጦርነቶች አቮይደብል ነበሩ፣ ሊወገዱ ሊቀሩ የሚችሉ ነበር። ፈለገ ነው ያመጣቸው። እጠቀምባቸዋለሁ በጦርነቶቹ ብሎ ነው ያመጣቸው። ከጦርነት ከግጭት እጠቀማለሁ፣ ስልጣኔን አጠናክራለሁ አራዝማለሁ ብሎ የሚያምን ኃይል ከግጭት እንጠቀማለን ብሎ የሚያምኑ ነበር። ችግርን በግጭት በአፈና እናስወግዳለን ብሎ የሚያምኑ ነበር። ይሄ በቻው ጊዜ በላይ ተጠናክሮ ነው የመጣው። የጽንፈኞቹ የብሔርተኞቹ አስተሳሰብ ነው ኢትዮጵያ ውስጥ አሁን አሸናፊ ሆኖ አገሪቱ ለዚህ ያበቃል። እኔ ያራመድኩት የሰላም አጀንዳ፣ እኔ ያራመድኩት የአብሮነት የአንድነት አጀንዳ ኢትዮጵያ ውስጥ አሁን አሸናፊ ያልሆነ ተሸናፊ ነው የሆነው። ለዛ ነው አገሪቱ ችግር ውስጥ የገባችው። ይሄ አስተሳሰብ ህዝባዊ ተቀባይነት አግኝቶ ገዢ እንዲሆን ማድረግ አልቻለም። እኔም አልቻልኩም። ይሄ ለምን ሆነ? ከኔ የማስረዳት ችግር ነው? ከኔ የሐሳብ ጥራት ችግር ነው ወይስ ከህብረተሰቡ የመረዳትና የለውጥ ኃይል ካለ መሆን ችግር ነው የሚለው ነገር ሁላችንም የየራሳችንን እይታና ሚዛን ልንወስድ ይችላል። ግን ምክንያቱም ምንም ይሁን ምን ፌል ማድረጋችንን ሊለውጠው አይችልም። የጽንፈኞቹ የብሔርተኞቹ አስተሳሰብ ነው ኢትዮጵያ ውስጥ አሁን አሸናፊ ሆኖ አገሪቱ ለዚህ ያበቃል። እኛ ተሸናፊ ሆነን ነው መሸነፋችንን ማመን አለብን። እኔ አምናለሁ ተሸናፊ ሆኛለሁ ብዬ ግን የፖለቲካ ጫማዬን አልሰቀልኩም፣ ተስፋ አልቆረጥኩም። አሁንም ይሄ አመለካከት ይሄ አስተሳሰብ አዋጪ መሆኑን ስለማምን የሰላም አስተሳሰብ የአንድነት አስተሳሰብ ለኢትዮጵያ ጠቃሚ መድህን መሆኑን ስለማምን ያን አስተሳሰብ ይዤ የቀጠልኩት። ህዝቡ ግን የኛን አስተሳሰብ ከመግዛት ይልቅ አውዳሚውን አፍራሹን ህዝቡ ስልክ የፖለቲካው ማህበረሰብ ማለት ነው የብሔርተኝነትና የጽንፈኝነት አመለካከት ገዢ ነው የሆነው። ሐሳቡ ትክክል አይደለም ማለት አይደለም። ህብረተሰቡ አልተቀበለውም ማለት ሐሳቡ ትክክል አይደለም ማለት አይደለም። ችግሩ ማን ላይ ነው ያለው? ሁላችንም ይሄን ራሳችንን መጠየቅና መልሱን ማግኘት አለብን በሐቅ። ግን ምንም ይሁን ምን ልፋቴ ከንቱ ሆኖ መቅረቱ ተሸናፊ መሆኔን አያስቀረው። በዚህ ረገድ ነው መረዳት ያለብን እንጂ ከተሸነፍክ ምን ታደርጋለህ ይለኛል አንዳንድ ሰው። ግን ጥያቄውን ለራሱ ጠይቆ መልስ ስላልሰጠ ነው እንዲህ የሚለኝ። ጥያቄውን በአግባቡ ራሱ ቢጠይቅ ኖሮ ይሄን እንዲህ አይለኝም። እንደኔ ቁጭት ውስጥ ነበር የሚገባው፣ እንደኔ እልህ ውስጥ ነበር የሚገባው። ትክክለኛ የሚለው ለሀገር ይጠቅማል የሚለው አስተሳሰብ እንዴት የህዝብና የሀገር አስተሳሰብ እንዲሆን አሸናፊ ገዢ እንዲሆን ማድረግ አልቻልኩም ብሎ እንደኔ ቁጭት ውስጥ ነበር የሚገባው። የተሸናፊነት ስሜት ውስጥ ገብቶ እልህ ውስጥ ነበር የሚገባው። ግን ስንቱ ይረዳዋል ይሄን አመለካከት? አሁን ትልቁ ችግር እኮ ምን መሰለህ ነው፣ ምን አስቸጋሪ ሆነ። ምንም ማድረግ አይቻልም። እንግዲህ ይሄ ሂደት ይጠይቃል። በዛ መልኩ ነው የማየው። ተረኝነት አለ ብዬ ነው የማምነው። ተረኝነቱ ግን የብሔር አይደለም። ተረኝነቱ የድርጅት እና የፖለቲካ ኤሊት ነው። ኦኬ የንጉሱ ስርዓት ገዢ ነበር። ቀጠለና ወታደራዊ ኃይል መጥቶ ተረኛ ገዢ ሆነ። ከዛ ቀጠለና ደግሞ በማርክሲዝም ሌኒኒዝም አምናለሁ ይል የነበረ ግን እንጦጦ ሲደርስ ነጭ ሊበራሊዝም አራምዳለሁ የሚል ደግሞ ኢህአዴግ ገዢ ሆነ። ድርጅት ነው። አንድ ድርጅት የህብረተሰቡን የሀገሪቱን ዕጣ ፈንታ የሚወስን ሆነ፣ አንድ ዲሞክራቲክ በሆነ መንገድ ማለት ነው። አሁን ደግሞ ብልጽግና የሚባል ደግሞ ቡድን መጣ። በእነዚህ ሁሉ ስርዓቶች ውስጥ የነበሩ ሰዎች ከተለያየ ብሔር ብሔረሰብ የመጡ ናቸው። በአንድ ወቅት ያንዳቸው ከፍ ሊል ይችላል፣ ሌላቸው ዝቅ ሊል ይችላል። ስለዚህ ተረኝነቱ የገዢዎች ነው። ተረኝነቱ የብሔር የህዝብ አልነበረም። ተረኝነት ነበረው ያው በ27 ዓመቱ ኢህአዴግ ነበር። ከኢህአዴግ ውስጥ ደግሞ ዋናው ቁንጮ መሪው ህወሓት ነበር። አሁን ደግሞ ማን ነው? ላለፉት 6 ዓመታት ብልጽግና ነው። ከብልጽግና ውስጥ ደግሞ ኦህዴድ ነው። በምንም ተአምር በኢትዮጵያ ታሪክ እስካሁን ድረስ አንድ ህዝብ እንደ ህዝብ ተረኛ ገዢ ሆኖ አያውቅም። ይሄን ቀድሞም ያቀነቀኑት ብሔርተኞች የግራ ዘመም ፖለቲከኞች የተሳሳተ ትርክት ነው ያራመዱት። አንዳንድ ደግሞ አሁንም የአማራ ብሔርተኛ ነን የሚሉ ኃይሎች የኛ አባቶች የኛ አያቶች ይያሉ የቀድሞውን ስርዓት የአንድ ህዝብ ስርዓት አድርገው ለማቅረብ የሚሞክሩ አሉ።
ይሄ የተሳሳተ አመለካከት ነው። አንድን ህዝብ እንደ ህዝብ የሚወክል ስርዓት ኢትዮጵያ ውስጥ ኖሮ አያውቅም። ድሮም ዛሬ የንጉሱ የደርግ ስርዓት አንድን ህዝብ የሚወክል አይደለም። የኢህአዴግ ስርዓት አንድን ህዝብ በተለየ ሁኔታ የሚወክል አይደለም። የብልጽግና ስርዓት አንድን ህዝብ በተለየ ሁኔታ የሚወክል አይደለም። በነዛ ድርጅቶች በነዛ ገዢ ኃይሎች ዙሪያ የተሰባሰቡ ኃይሎችን የሚወክል የሚመለከት ነው። ለዚህ ነው ምረደው ተኝነትና የጽንፈኝነት አመለካከት ገዢ ነው የሆነው። ግን ምንም ይሁን ምን ልፋቴ ከንቱ ሆኖ መቅረቱ ተሸናፊ መሆኔን አያስቀርም። በዚህ ረገድ ነው መረዳት ያለብን እንጂ ከተሸነፍክ ምን ታደርጋለህ ይለኛል አንዳንድ ሰው። ግን ጥያቄውን ለራሱ ጠይቆ መልስ ስላልሰጠ ነው እንዲህ የሚለኝ። አይ ጥያቄውን በአግባቡ ራሱ ቢጠይቅ ኖሮ ይሄን እንዲህ አይለኝም። እንደኔ ቁጭት ውስጥ ነበር የሚገባው፣ እንደኔ እልህ ውስጥ ነበር የሚገባው። ትክክለኛ የምለው ለሀገር ይጠቅማል የሚለው አስተሳሰብ እንዴት የህዝብና የሀገር አስተሳሰብ እንዲሆን አሸናፊ ገዢ እንዲሆን ማድረግ አልቻልኩም ብሎ እንደኔ ቁጭት ውስጥ ነበር የሚገባው። የተሸናፊነት ስሜት ውስጥ ገብቶ እልህ ውስጥ ነበር የሚገባው። ግን ስንቱ ይረዳዋል ይሄን አመለካከት? አሁን ትልቁ ችግር እኮ ምን መሰለህ ነው ምንናገረውና ሰው የሚረዳ አስቸጋሪ ሆነ። ምንም ማድረግ አይቻልም። እንግዲህ ሂደት ይጠይቃል። እኛታ አለ ብዬ ነው የማምነው። ተረኝነቱ ግን የብሔር አይደለም። ተረኝነቱ የድርጅት እና የፖለቲካ ኤሊት ነው። ኦኬ የንጉሱ ስርዓት ገዢ ነበር። ቀጠለና ወታደራዊ ኃይል መጥቶ ተረኛ ገዢ ሆነ። ከዛ ቀጠለና ደግሞ በማርክሲዝም ሌኒኒዝም አምናለሁ ይል ነበር። ግን እንጦጦ ሲደርስ ነጭ ሊበራሊዝም አራምዳለሁ የሚል ደግሞ ኢህአዴግ ገዢ ሆነ። ድርጅት ነው። አንድ ድርጅት የህብረተሰቡን የሀገሪቱን ዕጣ ፈንታ የሚወስን ሆነ። አንድ ዲሞክራቲክ በሆነ መንገድ ማለት ነው። አሁን ደግሞ ብልጽግና የሚባል ደግሞ ቡድን መጣ። በእነዚህ ሁሉ ስርዓቶች ውስጥ የነበሩ ሰዎች ከተለያየ ብሔር ብሔረሰብ የመጡ ናቸው። አንድ ወቅት ያንዳቸው ከፍ ሊል ይችላል፣ ሌላቸው ዝቅ ሊል ይችላል። ስለዚህ ተረኝነቱ የገዢዎች ነው። ተረኝነቱ የብሔር የህዝብ አልነበረም። ተረኝነት ነበረው ያው በ27 አመቱ ኢህአዴግ ነበር። ከኢህአዴግ ውስጥ ደግሞ ዋናው ቁንጮ መሪው ህወሓት ነበር። አሁን ደግሞ ማን ነው? ላለፉት 6 አመታት ብልጽግና ነው። ከብልጽግና ውስጥ ደግሞ ኦህዴድ ነው። በምንም ተአምር በኢትዮጵያ ታሪክ እስካሁን ድረስ አንድ ህዝብ እንደ ህዝብ ተረኛ ገዢ ሆኖ አያውቅም። ይሄን ቀድሞም ያቀነቀኑት ብሔርተኞች የግራ ዘመም ፖለቲከኞች የተሳሳተ ትርክት ነው ያራመዱት። አንዳንድ ደግሞ አሁንም የአማራ ብሔርተኛ ነን የሚሉ ኃይሎች የኛ አባቶች የኛ አያቶች ይያሉ የቀድሞውን ስርዓት የአንድ ህዝብ ስርዓት አድርገው ለማቅረብ የሚሞክሩ አሉ። ይሄ የተሳሳተ አመለካከት ነው። አንድን ህዝብ እንደ ህዝብ የሚወክል ስርዓት ኢትዮጵያ ውስጥ ኖሮ አያውቅም። ድሮም ዛሬ የንጉሱ የደርግ ስርዓት አንድን ህዝብ የሚወክል አይደለም። የኢህአዴግ ስርዓት አንድን ህዝብ በተለየ ሁኔታ የሚወክል አይደለም። የብልጽግና ስርዓት አንድን ህዝብ በተለየ ሁኔታ የሚወክል አይደለም። በነዛ ድርጅቶች በነዛ ገዢ ኃይሎች ዙሪያ የተሰባሰቡ ኃይሎችን የሚወክል የሚመለከት ነው። ለዚህ ነው ምረደው የጽንፈኝነት ፖለቲካ ገዢ የሆነበት የነገሰበት ሀገር ከጦርነቱ ከግጭት ነፃ ሊሆን አይችልም። አንድ የብሔርተኝነት ፖለቲካ ገዢ የሆነበት የነገሰበት ሀገር ሰላማዊ ሊሆን አይችልም፣ የተረጋጋ ሊሆን አይችልም። ሁልጊዜም ለግጭት ለጦርነት የተጋለጠ ነው የሚሆነው። መሰረታዊ ምክንያቶቹ ይሄ ነው። በተለይ ከደርግ መምጣት ጊዜ ጀምሮ የኢትዮጵያ ፖለቲካ በጽንፈኝነትና በብሔርተኝነት ቅኝት የሚመራ ነው የሆነው። እነዚህ ነገሮች እስካካሄድካቸው ድረስ ሰላም ልታገኝ አትችልም። ወደ ተሻለ አቅጣጫ ልትገባ አትችልም። ይሄ ነው። ነገር ግን ዋናው ነገር ምንድነው? ይሄው ግጭት ወይም ጦርነት በሁለት መልኩ ልትገባ ትችላለህ። በሁኔታዎች አስገዳጅነት ተገደህ ልትገባ ትችላለህ። አማራጭ አለ። አንድ ጦርነት ውስጥ ልትገባ ትችላለህ ሳትወድ በግድ። በሌላ በኩል ደግሞ ጦርነትን ያገዛዝ መሳሪያ አድርገህ በማመን ልትገባ ትችላለህ። የኢትዮጵያ አገዛዞች ብዙ ጊዜ ተገደው አይደለም ወደ ጦርነት የሚገቡት። ጦርነትን ያገዛዝ መሳሪያ ፖሊሲ አድርገው ነው የሚጠቀሙበት። በደርግ ጊዜ የፖለቲካ ልዩነት በዲሞክራሲ አግባብ የሚፈታበት እድል አልነበር። የአንድ ፓርቲ አገዛዝ ነው ነበር።
ዴሞክራሲ አልነበረም፣ መልቲ ፓርቲ ሲስተም አልነበረም፣ ነፃና ፍትሃዊ ምርጫ አልነበረም። ስለዚህ ጦርነት አይቀርም። ችግሮችን ለመፍታት ደርግ ይሞክር የነበረው በኃይል በአፈና ነው። ስለዚህ ጦርነት ተፈጥሯዊ ነው በእንደዚህ አይነት ነባራዊ ሁኔታ። ኢህአዴግ ከመጣም በኋላ በተወሰነ ደረጃ በወረቀት ደረጃ በህግ ደረጃ ዴሞክራሲ መልቲ ፓርቲ ሲስተምን ምርጫን ተቀብያለሁ ቢልም በተግባር ግን የአንድ ፓርቲ አምባገነንነትና አገዛዝን ነው ያሰፈረ። ችግሮችን ለመፍታት ይጥር የነበረው በሀቅ በውይይትና በድርድር አይደለም፣ በእውነተኛ ምርጫ አይደለም፣ በአፈና በተጽዕኖ። ስለዚህ በ27 ዓመቱ ጦርነቶች መኖራቸው መፈጠራቸው ግጭቶች መፈጠራቸው ተፈጥሯዊ ነው፣ የሚጠበቅ ነው። ከሁሉም በላይ ደግሞ ያለፉት 6 ዓመታት የብልጽግና አገዛዝ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ጦርነትን ግጭትን ዋና የአገዛዝ መሳሪያ ፖሊሲ አድርጎ የሚጠቀም ስርዓት ነው። በሁኔታዎች አስገዳጅነት አማራጭ በማጣት ሳይሆን ከጦርነት ከግጭት እጠቀማለሁ፣ ስልጣኔን አጠናክራለሁ አራዝማለሁ ብሎ የሚያምን ኃይል ነው። ስለዚህ በዋናነት ስርዓቶቹ ናቸው፣ አገዛዞቹ ዴሞክራቲክ ነበሩ። ሰላምን ዋና አጀንዳቸው አድርገው የሚሰሩ አልነበሩ። ከግጭት እንጠቀማለን ብሎ የሚያምኑ ነበሩ። ችግርን በግጭት በአፈና እናስወግዳለን ብሎ የሚያምኑ ነበሩ። ይሄ ከጊዜ ወደ ጊዜ ከመቃለል ይልቅ እንዳውም ባለፉት 5 እና 6 ዓመታት የበለጠ ተባብሶ ከመቼውም ጊዜ በላይ ተጠናክሮ ነው የመጣው። አሁን በስልጣን ላይ ያለው አገዛዝ ማንኛውንም ችግር የምፈታው በኃይል ነው፣ በማንበርከክ ነው፣ በማሸነፍ ነው ብሎ የሚያምን ፖሊሲው። ስለዚህ ይሄ መንግስት ከመጣ ጊዜ ጀምሮ የተካሄዱ ጦርነቶች አቮይደብል ነበሩ፣ ሊወገዱ ሊቀሩ የሚችሉ ነበሩ። እየፈለገ ነው ያመጣቸው፣ እጠቀምባቸዋለሁ በጦርነቶቹ ብሎ ነው ያመጣቸው። ስለዚህ መሰረታዊ ችግር ይሄ ነው ማለት ነው። ነገሮች መጀመሪያ መሰመር ያለበት የብሔርተኝነት ፖለቲካና የጽንፈኝነት ስልት እዚህ መሰረታዊ ነገሮች ናቸው። እንዳስተሳሰብ እንዳሰራር እንደሪያለ። ሁለተኛ ግጭት፣ ጦርነት ለስልጣኔ በላይነቴ ለስልጣኔ መራዘም ይጠቅመኛል ብሎ ከማመን እምነት የአስተዳደር ዘይቤ የሚመነጭ ይሄ ነው ዋናው ምክንያት። የነገሮችን በቁንጽል አይደለም ሰፋ አድርጌ ነው ለማየት የምሞክረው። ያ ደግሞ ከፖለቲካ ከረጅም ጊዜ ፖለቲካ ልምዴ ከንባቤ እና አይምሮዬን ክፍት አድርጌ ነገሮችን በሚዛናዊነት ለመረዳት ከማደርገው ጥረት የሚመነጭ ነው። ብዙ ሰዎች ችግሩን የህውሃት ብቻ አድርገው ለማቅረብ የሚሞክሩ አሉ። ስህተት ነው። በልኩ ማየት አለብን፣ በፈርጁ ማየት አለብን። የባህር በር የኢትዮጵያ የባህር በር የማጣት ችግር የተጀመረው በአፄ ምኒልክ ጊዜ ነው። አፄ ምኒልክ ከአድዋ ጦርነት በኋላ አቅም አጥተው ነው፣ በፍላጎት አይደለም፣ አቅም አጥተው ነው። የቀድሞ የኢትዮጵያን ግዛት ኤሪትሪያን መቆጣጠር አለመቻላቸውና ከመረብ ምላሽ በስምምነት ለጣሊያን አሳልፈው መስጠታቸው የመጀመሪያው ምክንያት ነው። ያን ከማድረግ የተለየ መፍትሄ ይኖራቸው ነበር ወይ? አይመስለኝም። አፄ ምኒልክ በጣም ብልህ መሪ ናቸው። አቅማቸውን አውቀው ያደረጉት ተገደው ሳይፈልጉ ተገደው ያደረጉት። ከዛ አልፈው መሄድ ቢፈልጉ ቀሪዋንም ኢትዮጵያ ሊያጡ የሚችሉበት እድል መኖሩን ታሳቢ አድርገው ሳይወዱ በግድ ከመረብ ምላሽ የሚለውን በስምምነት ለጣሊያን አሳልፈው ይሰጡት። ችግሩ ግን ተወደደም ተጠላም ያኔ ነው የጀመረው። ይቀጥልና ከ60 ዓመት በኋላ ከሁለተኛው ዓለም ጦርነት በኋላ ጣሊያን ተሸንፎ ኤሪትሪያን ከለቀቀ በኋላ ሁለተኛው ችግር የመነጨው አፄ ኃይለ ሥላሴ በጣም ስሜታዊ ሆነ፣ ስግብግብ ሆነ። የነ አክሊሉ ሀብተወልድን የብልህ ምክር አልሰማ ብለው የኤርትራን ፌዴሬሽን ሲያፈርሱት ካፈረሱም በኋላ ኤርትራ ውስጥ የተፈጠረውን አመጽ የትጥቅ እንቅስቃሴ በጦርነት ፈታለው ብለው መቀጠላቸው ይሄም ራሱን የቻለ አንድ ምክንያት ነው። ሶስተኛ ደርግ ከጊዜ ወደ ጊዜ እየተሸነፈ ያን የኤርትራ ህዝብ አመጽ በጦርነት ሊፈታው እንደማይችል አውቆ ወደ ሌላ የፖለቲካ መፍትሄ መሄድ ቢችል ኖሮ
ኢትዮጵያ የባህር በር ይዛ የመቀጠል እድል ይኖራት ነበር። የኤርትራ መገንጠል ላይቀር ይችላል። ኢትዮጵያ ግን ቢያንስ የባህር በር የማግኘት እድል ይኖራት ነበር። ድርድሩን ከኢኩዌሽኑ አውጥቶ ችግሩን በጦርነትና በጦርነት ብቻ እፈታዋለሁ ብሎ እስከመጨረሻው በመሄዱ ለኢትዮጵያ የባህር በር ማጣት ትልቅ አስተዋጽኦ አድርጓል ብዬ አምናለሁ። 3 አልን አይደል? 4 ኢህአዴግ ከኢህአዴግ በፊት ቲፒኤልኤፍ የትጥቅ ትግል ሲጀምር የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው ብሎ በዓለም በታሪክ ለመጀመሪያ ጊዜ የራሱን ጥቁር አገር ቅኝ ገዢ አድርጎ አቋም ሲይዝ የኢትዮጵያ የባህር በር ማጣት ትልቅ አስተዋጽኦ አድርጓል። ከዛም አልፎ ከሻቢያ ጋራ ተስማምቶ በአንድ ምሽግ ውስጥ እየገባ ለኤርትራ ነፃነት ታግሏል። ቲፒኤልኤፍ ኢህአዴግ ከተመሰረተ በኋላም ደርግን አሸንፎ ስልጣን ከያዘ በኋላ ለኤርትራ ህዝብ የኤርትራ ነፃነት በሪፈረንደም እንዲወሰን ሲፈቀድ የኢትዮጵያ ባህር በር የማግኘት ጥያቄ መቅረብ ይችል ነበር። ይሄን ማድረግ አልቻለም ኢህአዴግ። ከዛ በኋላ ቲፒኤልኤፍ አለ ኢህአዴግ ምክንያቱም ሌሎቹም ተጋርተዋል ይሄን ውሳኔ። ኢህአዴግ ያኔ እሺ የ30 ዓመቱ ጦርነት መቆም አለበት፣ ሁልጊዜ እየተዋጋን እየተገዳደል መቀጠል የለብንም። ስለዚህ መፍትሄ የሚሆን ከሆነ የኤርትራ መገንጠል እቀበላለሁ፣ በሪፈረንደም ህዝቡ ይወስን። ነገር ግን የዚህን 70-80 ሚሊዮን ህዝብ የባህር በር ጥያቄ ግን መመለስ አለበት መጀመሪያ። ስለዚህ እውቅና ለእናንተ ከመስጠቴ በፊት የኢትዮጵያን የባህር በር ጥያቄ መፍታት አለባችሁ፣ ቁጭ ብለን እንነጋገር ማለት ነበረበት። ይሄን ቢኖር ምንም ጥርጥር የለኝም አማራጭ አይኖርም። በወቅቱ ሻቢያ ለኢትዮጵያ የባህር በር ጥያቄ መልስ ሰጥቶ ነው ነፃነቱን ሊያገኝ ይችላል ነበር። ምክንያቱም ኢትዮጵያ እውቅና ካሰጠችው የፈለገው ጊዜ ቢቀጥል ልክ እንደ ሶማሌላንድ ነው ሆኖ ሊቀጥል ይችላል ነበር። አልፈለገም ኢህአዴግ ያን ማከረ የውጭ ኃይሎች ሳይቀሩ የውጭ መንግስታት ሳይቀሩ ከለንደኑ ድርድር ጀምሮ የኢትዮጵያን የባህር በር ጥያቄ ለምንድን ነው ማታነሱ ብለው ሲጠይቁ አፋችሁን ዝጉ ነው ይሉ የነበሩት የኢህአዴግ መሪዎች። ለምሳሌ ጫካ ሲገባ አልኩ የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው ብሎ የተቀበለው ቲፒኤልኤፍ ነው አልኩ። በዛ ተጠያቂ ነው። በኤርትራ ምሽግ ውስጥ ኢትዮጵያውያን የህወሓት አባላት ገብተው እንዲዋጉ ያደረገው ቲፒኤልኤፍ ነው። ናቶ አርከበ ናቸው። ያለፉት 6 ዓመታት የብልጽግና አገዛዝ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ጦርነትን፣ ግጭትን ዋና የአገዛዝ መሳሪያ ፖሊሲ አድርጎ የሚጠቀም ስርዓት ነው። በሁኔታዎች አስገዳጅነት አማራጭ በማጣት ሳይሆን ከጦርነት ከግጭት እጠቀማለሁ፣ ስልጣኔን አጠናክራለሁ፣ አራዝማለሁ ብሎ የሚያምን ኃይል ከግጭት እንጠቀማለን ብሎ የሚያምኑ ነበር። ችግርን በግጭት በአፈና እናስወግዳለን ብሎ የሚያምኑ ነበር። ይሄ በቻው ጊዜ በላይ ተጠናክሮ ነው የመጣው። አሁን በስልጣን ላይ ያለው አገዛዝ ማንኛውንም ችግር የምፈታው በኃይል ነው፣ በማንበርከክ ነው፣ በማሸነፍ ነው ብሎ የሚያምን ፖሊሲው ነው። ስለዚህ ይሄ መንግስት ከመጣ ጊዜ ጀምሮ የተካሄዱ ጦርነቶች አቮይደብል ነበሩ፣ ሊወገዱ ሊቀሩ የሚችሉ ነበር። እየፈለገ ነው ያመጣቸው፣ እጠቀምባቸዋለሁ በጦርነቶቹ ብሎ ነው ያመጣቸው። ስለዚህ መሰረታዊ ችግር ይሄ ነው ማለት ነው። ነገሮች መጀመሪያ መሰመር ያለበት የብሔርተኝነት ፖለቲካና የጽንፈኝነት ስልት እዚህ መሰረታዊ ነገሮች ናቸው። እንዳሰራር እንደሪያለ ሁለተኛ ግጭት፣ ጦርነት ለስልጣኔ በላይነቴ ለስልጣኔ መራዘም ይጠቅመኛል ብሎ ከማመን እምነት የአስተዳደር ዘይቤ የሚመነጭ ኢትዮጵያ ውስጥ የዚህ የጽንፈኝነት ፖለቲካ የኃይል አማራጭን እንደ ዋና የትግል ስልት መቁጠር እስካልቆመ ድረስ በአንድ በኩል፣ በሌላው በኩል የብሔርተኝነት ፖለቲካ ገዢ ሆኖ አሸናፊ ሆኖ እስከቀጠለ ድረስ የኢትዮጵያ ዕጣ ፈንታ ወዴትም አይደለም የሚሄደው፣ ወደዚህ ነው የሚመጣው የሚል ሐሳብ ማቀንቀን የጀመርኩት አሁን አይደለም። እድሜ ልኬን የታገልኩት ይሄን አስተሳሰብ በማራመድ ነው። ያኔ የኛ ተቃዋሚዎች ሁሉ የነበረው ነው እናንተ ዝም ብላችሁ ነው ሟርት ነው የምታወሩት። የኢትዮጵያ ሕዝብ ከመቼውም ጊዜ በላይ አሁን አንድ ሆኗል። ህገ መንግስቱ አንድ አድርጎታል እና አንድነቱ እንደ አለት የጠነከረ ነው። ከዚህ በኋላ ኢትዮጵያ አትዳከምም፣ አትፈርስም ነበር የሚሉት። ኢህአዴግም 30-40 ዓመት ለመግዛት ፕሮጀክት አድርጎ ነበር እየተንቀሳቀሰ ነበር።
በተግባር የሆነው ግን አሁን ምንድነው? ኢትዮጵያ ከጊዜ ወደ ጊዜ እየተዳከመች ወደ ለየለት የእርስ በርስ ጦርነት ውስጥ ነው የገባችው። አሁን ከዲሞክራሲ ከመልካም አስተዳደር ጥያቄ ከኢኮኖሚ ልማት ጥያቄ ወጣ የህልውና ጥያቄ ውስጥ ነው የወደቀችው። ትቀጥላለች እንዳገር ወይስ አትቀጥልም የሚል። ስለዚህ ሁለቱ ነገሮች ናቸው መሰረታዊ ነገሮች ይሄን ችግር ይዘው ያመጡት። ስለዚህ 33 ዓመት በስልጣን ላይ የነበረው የመጀመሪያው 27 ኢህአዴግም ከዛም በኋላ የቀጠለው ብልጽግና ያራመዱት አቋም ኢትዮጵያን ወደ በጎ አቅጣጫ የሚወስድ አልነበረም። ኢትዮጵያን ከጊዜ ወደ ጊዜ የሚያዳክም የህዝቡን አብሮነት የሚጎዳ ማህበራዊ መሰረቱን ማህበራዊ ፋብሪኩን የሚበጣጥስ በሂደት ሄዶ አገሪቱን ወደ እርስ በርስ ጦርነትና ወደ መንግስት የለሽ ሁኔታ የሚወስድ ሁኔታ ነው ያራመዱት። ይሄም ዛሬ አይደለም ከ20 ዓመት በፊት ጀምሮ ስንናገረው የነበር ነገር ነው። በተግባር እየሆነ ያለው ይሄ እና በዚህ ረገድ ከጊዜ አንፃር ለምሳሌ በ27 ዓመት ለነበረው መሰረታዊ ችግር ዋናው ተጠያቂ ኢህአዴግ ነው እና ኢህአዴግ የሚባለው መንግስት ነው። ላለፉት 6 ዓመታት ደግሞ በኢትዮጵያ ለተፈጠረው ችግር ዋናው ተጠያቂ ብልጽግና የሚባለው ፓርቲ ነው መንግስት ነው። ይሄን ነው የማምነው። በዛ ውስጥ ያንዱ ከፍ ያንዱ ዝቅ ሊል ይችላል እንደየወቅቱ ሁኔታ ማለት ነው። ከተጠያቂነት አንፃር ግን አራቱ ድርጅቶች ቅድም ያልካቸው የኢህአዴግ አባል ድርጅቶች አምስቱ አጋር ድርጅቶች ሁሉ ተጠያቂዎች ናቸው። አሁንም ደግሞ በ6 ዓመቱ ጉዳይ ብልጽግና የሚባለው ፓርቲና በውስጡ ያሉ በሚሊዮን የሚቆጠሩ አባላት ከየትኛውም ብሔር ይሁኑ ተጠያቂዎች ናቸው፣ የችግሩ አካል ናቸው። ይሄን ብዬ ነው የምወስደው። እንግዲህ በዚህ ሂደት ተቃዋሚ ጎራ ደግሞ የራሱ ሚና የለውም ማለት አይደለም። ተቃዋሚው ኃይልም ከገዢው ፓርቲ የተሻለ የፖለቲካ ፕሮግራም ይዞ የትግል ስልት ይዞ ህዝቡን ሞቢላይዝ ባለማድረጉ በብዙ ድክመቶችና ችግሮች የተሞላ በመሆኑ ራሱን የመገምገም ውስጣዊ ችግሩን የማየት ባህል የሌለው በመሆኑ ደግሞ ለሀገሪቱ ችግር የራሱን አስተዋጽኦ አበርክቷል። ለዛ ደግሞ እያንዳንዳችን ተጠያቂዎች ነን። በተቃዋሚ ጎራ የነበርን ሰዎች ተጠያቂዎች ነን። አስተሳሰባችን ህዝባዊ ተቀባይነት አግኝቶ አሸናፊ እንዳይሆንና አገሪቱ ከችግር እንዳትወጣ በማድረግ ረገድ የብቃት ችግር ነበረብን፣ የድክመት ነበረብን። ለዛ ነው ደጋግሜ እኔ ፌል ያደረኩ የከሸፍኩ የተሸነፍኩ ፖለቲከኛ ነኝ የምለው። ለዚህ የኛን አስተሳሰብ ህብረተሰቡ እንዲገዛው እና አሸናፊ እንዲሆን ማድረግ አልቻለም። ለዛ ተጠያቂዎች ነን። ህዝቡ ደግሞ እንደ ህዝብ ተጠያቂ ነው፣ ከችግሩ ነፃ አይደለም። ይሄን ጉዳይ እኔ አቅሜና ሁኔታ በፈቀደልኝ መጠን ተስፋ ሳልቆርጥ እየታገልኩ ነው ያለሁት። ግን እኔ ያራመድኩት የሰላም አጀንዳ እኔ ያራመድኩት የአብሮነት የአንድነት አጀንዳ ኢትዮጵያ ውስጥ አሁን አሸናፊ ያልሆነ ተሸናፊ ነው የሆነው። ለዛ ነው ሀገሪቱ ችግር ውስጥ የገባችው። ይህ አስተሳሰብ ህዝባዊ ተቀባይነት አግኝቶ ገዢ እንዲሆን ማድረግ አልቻለም። እኔም አልቻልኩም። ይሄ ለምን ሆነ? ከኔ የማስረዳት ችግር ነው? ከኔ የሐሳብ ጥራት ችግር ነው? ወይስ ከህብረተሰቡ የመረዳትና የለውጥ ኃይል ካለመሆን ችግር ነው የሚለውን ነገር ሁላችንም የየራሳችንን እይታና ሚዛን ልንወስድ ይችላል። ይሄ ነው ነገር። ግን ዋናው ነገር ምንድነው? ይሄው ግጭት ወይም ጦርነት በሁለት መልኩ ልትገባ ትችላለህ። በሁኔታዎች አስገዳጅነት ተገደህ ልትገባ ትችላለህ። አማራጭ አለ። አንድ ጦርነት ውስጥ ልትገባ ትችላለህ ሳትወድ በግድ። በሌላ በኩል ደግሞ የጽንፈኞቹ የብሔርተኞቹ አስተሳሰብ ነው ኢትዮጵያ ውስጥ አሁን አሸናፊ ሆኖ አገሪቱ ለዚህ ያበቃል። እኔ ያራመድኩት የሰላም አጀንዳ እኔ ያራመድኩት የአብሮነት የአንድነት አጀንዳ ኢትዮጵያ ውስጥ አሁን አሸናፊ ያልሆነ ተሸናፊ ነው የሆነው። ለዛ ነው ሀገሪቱ ችግር ውስጥ የገባችው። ይህ አስተሳሰብ ህዝባዊ ተቀባይነት አግኝቶ ገዢ እንዲሆን ማድረግ አልቻለም። እኔም አልቻልኩም። ይሄ ለምን ሆነ? ከኔ የማስረዳት ችግር ነው? ከኔ የሐሳብ ጥራት ችግር ነው? ወይስ ከህብረተሰቡ የመረዳትና የለውጥ ኃይል ካለመሆን ችግር ነው የሚለውን ነገር ሁላችንም የየራሳችንን እይታና ሚዛን ልንወስድ ይችላል። ግን ምክንያቱም ምንም ይሁን ምን ፌል ማድረጋችንን ሊለውጠው አይችልም። የጽንፈኞቹ የብሔርተኞቹ አስተሳሰብ ነው ኢትዮጵያ ውስጥ አሁን አሸናፊ ሆኖ አገሪቱ ለዚህ ያበቃል። እኛ ተሸናፊ ሆነን ነው መሸነፋችንን ማመን አለብን። እኔ አምናለሁ ተሸናፊ ሆኛለሁ ብዬ ግን የፖለቲካ ጫማዬን አልሰቀልኩም፣ ተስፋ አልቆረጥኩም። አሁንም ይሄ አመለካከት ይሄ አስተሳሰብ አዋጪ መሆኑን ስለማምን የሰላም አስተሳሰብ የአንድነት አስተሳሰብ ለኢትዮጵያ ጠቃሚ መድህን መሆኑን ስለማምን ያን አስተሳሰብ ይዤ የቀጠልኩት
ህዝቡ ግን የኛን አስተሳሰብ ከመግዛት ይልቅ አውዳሚውን አፍራሹን ህዝቡ ስልክ በፖለቲካው ማህበረሰብ ማለት ነው የብሔርተኝነትና የጽንፈኝነት አመለካከት ገዢ ነው የሆነው። ሐሳቡ ትክክል አይደለም ማለት አይደለም። ህብረተሰቡ አልተቀበለውም ማለት ሐሳቡ ትክክል አይደለም ማለት አይደለም። ችግሩ ማን ላይ ነው ያለው? ሁላችንም ይሄን ራሳችንን መጠየቅና መልሱን ማግኘት አለብን በሐቅ። ግን ምንም ይሁን ምን ልፋቴ ከንቱ ሆኖ መቅረቱን ተሸናፊ መሆኔን አያስቀረው። በዚህ ረገድ ነው መረዳት ያለብን እንጂ ከተሸነፍክ ምን ታደርጋለህ ይለኛል አንዳንድ ሰው። ግን ጥያቄውን ለራሱ ጠይቆ መልስ ስላልሰጠ ነው እንዲህ የሚለኝ። አይ ጥያቄውን በአግባቡ ራሱ ቢጠይቅ ኖሮ ይሄን እንዲህ አይለኝም። እንደኔ ቁጭት ውስጥ ነበር የሚገባው፣ እንደኔ እልህ ውስጥ ነበር የሚገባው። ትክክለኛ የምለው ለሀገር ይጠቅማል የሚለው አስተሳሰብ እንዴት የህዝብና የሀገር አስተሳሰብ እንዲሆን አሸናፊ ገዢ እንዲሆን ማድረግ አልቻልኩም ብሎ እንደኔ ቁጭት ውስጥ ነበር የሚገባው። የተሸናፊነት ስሜት ውስጥ ገብቶ እልህ ውስጥ ነበር የሚገባው። ግን ስንቱ ይረዳዋል ይሄን አመለካከት? አሁን ትልቁ ችግር እኮ ምን መሰለህ ነው፣ ምን አስቸጋሪ ሆነ። ምንም ማድረግ አይቻልም። እንግዲህ ሂደት ይጠይቃል። በዛ መልኩ ነው የማየው። ተረኝነት አለ ብዬ ነው የማምነው። ተረኝነቱ ግን የብሔር አይደለም። ተረኝነቱ የድርጅት እና የፖለቲካ ኤሊት ነው። ኦኬ የንጉሱ ስርዓት ገዢ ነበር። ቀጠለና ወታደራዊ ኃይል መጥቶ ተረኛ ገዢ ሆነ። ከዛ ቀጠለና ደግሞ በማርክሲዝም ሌኒዝም አምናለሁ ይል ነበር። ግን እንጦጦ ሲደርስ ነጭ ሊበራሊዝም አራምዳለሁ የሚል ደግሞ ኢህአዴግ ገዢ ሆነ። ድርጅት ነው። አንድ ድርጅት የህብረተሰቡን የሀገሪቱን ዕጣ ፈንታ የሚወስን ሆነ፣ አንድ ዲሞክራቲክ በሆነ መንገድ ማለት ነው። አሁን ደግሞ ብልጽግና የሚባል ደግሞ ቡድን መጣ። በእነዚህ ሁሉ ስርዓቶች ውስጥ የነበሩ ሰዎች ከተለያየ ብሔር ብሔረሰብ የመጡ ናቸው። በአንድ ወቅት ያንዳቸው ከፍ ሊል ይችላል፣ ሌላቸው ዝቅ ሊል ይችላል። ስለዚህ ተረኝነቱ የገዢዎች ነው። ተረኝነቱ የብሔር የህዝብ አልነበረም። ተረኝነት ነበረው ያው በ27 ዓመቱ ኢህአዴግ ነበር። ከኢህአዴግ ውስጥ ደግሞ ዋናው ቁንጮ መሪው ህወሓት ነበር። አሁን ደግሞ ማን ነው? ላለፉት 6 ዓመታት ብልጽግና ነው። ከብልጽግና ውስጥ ደግሞ ኦህዴድ ነው። በምንም ተአምር በኢትዮጵያ ታሪክ እስካሁን ድረስ አንድ ህዝብ እንደ ህዝብ ተረኛ ገዢ ሆኖ አያውቅም። ይሄን ቀድሞም ያቀነቀኑት ብሔርተኞች፣ የግራ ዘመም ፖለቲከኞች የተሳሳተ ትርክት ነው ያራመዱት። አንዳንድ ደግሞ አሁንም የአማራ ብሔርተኛ ነን የሚሉ ኃይሎች የኛ አባቶች የኛ አያቶች እያሉ የቀድሞውን ስርዓት የአንድ ህዝብ ስርዓት አድርገው ለማቅረብ የሚሞክሩ አሉ። ይሄን የተሳሳተ አመለካከት ነው። አንድን ህዝብ እንደ ህዝብ የሚወክል ስርዓት ኢትዮጵያ ውስጥ ኖሮ አያውቅም። ድሮም ዛሬ የንጉሱ የደርግ ስርዓት አንድን ህዝብ የሚወክል አይደለም። የኢህአዴግ ስርዓት አንድን ህዝብ በተለየ ሁኔታ የሚወክል አይደለም። የብልጽግና ስርዓት አንድን ህዝብ በተለየ ሁኔታ የሚወክል አይደለም። በነዛ ድርጅቶች በነዛ ገዢ ኃይሎች ዙሪያ የተሰባሰቡ ኃይሎችን የሚወክል የሚመለከት ነው። ለዚህ ነው መረዳው የብሔርተኝነትና የጽንፈኝነት አመለካከት ገዢ ነው የሆነው። ግን ምንም ይሁን ምን ልፋቴ ከንቱ ሆኖ መቅረቱን ተሸናፊ መሆኔን አያስቀረው። በዚህ ረገድ ነው መረዳት ያለብን እንጂ ከተሸነፍክ ምን ታደርጋለህ ይለኛል አንዳንድ ሰው። ግን ጥያቄውን ለራሱ ጠይቆ መልስ ስላልሰጠ ነው እንዲህ የሚለኝ። አይ ጥያቄውን በአግባቡ ራሱ ቢጠይቅ ኖሮ ይሄን እንዲህ አይለኝም። እንደኔ ቁጭት ውስጥ ነበር የሚገባው፣ እንደኔ እልህ ውስጥ ነበር የሚገባው። ትክክለኛ የምለው ለሀገር ይጠቅማል የሚለው አስተሳሰብ እንዴት የህዝብና የሀገር አስተሳሰብ እንዲሆን አሸናፊ ገዢ እንዲሆን ማድረግ አልቻልኩም ብሎ እንደኔ ቁጭት ውስጥ ነበር የሚገባው። የተሸናፊነት ስሜት ውስጥ ገብቶ እልህ ውስጥ ነበር የሚገባው። ግን ስንቱ ይረዳዋል ይሄን አመለካከት? አሁን ትልቁ ችግር እኮ ምን መሰለህ ነው፣ ምንናገረውና ሰው የሚረዳ አስቸጋሪ ሆነ። ምንም ማድረግ አይቻልም። እንግዲህ ሂደት ይጠይቃል። ተረኝነት አለ ብዬ ነው የማምነው። ተረኝነቱ ግን የብሔር አይደለም። ተረኝነቱ የድርጅት እና የፖለቲካ ኤሊት ነው። ኦኬ የንጉሱ ስርዓት ገዢ ነበር። ቀጠለና ወታደራዊ ኃይል መጥቶ ተረኛ ገዢ ሆነ። ከዛ ቀጠለና ደግሞ በማርክሲዝም ሌኒዝም አምናለሁ ይል ነበር። ግን እንጦጦ ሲደርስ ነጭ ሊበራሊዝም አራምዳለሁ የሚል ደግሞ ኢህአዴግ ገዢ ሆነ።
ድርጅት ነው። አንድ ድርጅት የህብረተሰቡን የሀገሪቱን ዕጣ ፈንታ የሚወስነው አንድ ዲሞክራቲክ በሆነ መንገድ ማለት ነው። አሁን ደግሞ ብልጽግና የሚባል ደግሞ ቡድን መጣ። በእነዚህ ሁሉ ስርዓቶች ውስጥ የነበሩ ሰዎች ከተለያየ ብሔር ብሔረሰብ የመጡ ናቸው። አንድ ወቅት ያንዳቸው ከፍ ሊል ይችላል፣ ሌላቸው ዝቅ ሊል ይችላል። ስለዚህ ተረኝነቱ የገዢዎች ነው። ተረኝነቱ የብሔር የህዝብ አልነበረም። ተረኝነት ነበረው ያው በ27 ዓመቱ ኢህአዴግ ነበር። ከኢህአዴግ ውስጥ ደግሞ ዋናው ቁንጮ መሪ ህወሓት ነበር። አሁን ደግሞ ማነው ላለፉት 6 ዓመታት ብልጽግና ነው። ከብልጽግና ውስጥ ደግሞ ኦህዴድ ነው። በምንም ተአምር በኢትዮጵያ ታሪክ እስካሁን ድረስ አንድ ህዝብ እንደ ህዝብ ተረኛ ገዢ ሆኖ አያውቅም። ይሄን ቀድሞም ያቀነቀኑት ብሔርተኞች የግራ ዘመም ፖለቲከኞች የተሳሳተ ትርክት ነው ያራመዱት። አንዳንድ ደግሞ አሁንም የአማራ ብሔርተኛ ነን የሚሉ ኃይሎች የኛ አባቶች የኛ አያቶች ይያሉ የቀድሞውን ስርዓት የአንድ ህዝብ ስርዓት አድርገው ለማቅረብ የሚሞክሩ አሉ። ይሄን የተሳሳተ አመለካከት ነው። አንድን ህዝብ እንደ ህዝብ የሚወክል ስርዓት ኢትዮጵያ ውስጥ ኖሮ አያውቅም። ድሮም ዛሬ የንጉሱ የደርግ ስርዓት አንድን ህዝብ የሚወክል አይደለም። የኢህአዴግ ስርዓት አንድን ህዝብ በተለየ ሁኔታ የሚወክል አይደለም። የብልጽግና ስርዓት አንድን ህዝብ በተለየ ሁኔታ የሚወክል አይደለም። በነዛ ድርጅቶች በነዛ ገዢ ኃይሎች ዙሪያ የተሰባሰቡ ኃይሎችን የሚወክል የሚመለከት ነው። በዚህ ነው መረዳው የጽንፈኝነት ፖለቲካ ገዢ የሆነበት የነገሰበት ሀገር ከጦርነት ከግጭት ነፃ ሊሆን አይችልም። አንድ የብሔርተኝነት ፖለቲካ ገዢ የሆነበት የነገሰበት ሀገር ሰላማዊ ሊሆን አይችልም፣ የተረጋጋ ሊሆን አይችልም። ሁልጊዜም ለግጭት ለጦርነት የተጋለጠ ነው የሚሆነው። መሰረታዊ ምክንያቶቹ ይሄ በተለይ ከደርግ መምጣት ጊዜ ጀምሮ የኢትዮጵያ ፖለቲካ በጽንፈኝነትና በብሔርተኝነት ቅኝት የሚመራ ነው የሆነው። እነዚህ ነገሮች እስካካሄድካቸው ድረስ ሰላም ልታገኝ አትችልም። ወደ ተሻለ አቅጣጫ ልትገባ አትችልም። ይሄ ነው ነገር። ግን ዋናው ነገር ምንድነው? ይሄው ግጭት ወይም ጦርነት በሁለት መልኩ ልትገባ ትችላለህ። በሁኔታዎች አስገዳጅነት ተገደህ ልትገባ ትችላለህ። አማራጭ አለ። አንድ ጦርነት ውስጥ ልትገባ ትችላለህ ሳትወድ በግድ። በሌላ በኩል ደግሞ ጦርነትን ያገዛዝ መሳሪያ አድርገህ በማመን ልትገባ ትችላለህ። የኢትዮጵያ አገዛዞች ብዙ ጊዜ ተገደው አይደለም ወደ ጦርነት የሚገቡት። ጦርነትን ያገዛዝ መሳሪያ ፖሊሲ አድርገው ነው የሚጠቀሙበት። በደርግ ጊዜ የፖለቲካ ልዩነት በዲሞክራሲ አግባብ የሚፈታበት እድል አልነበር። የአንድ ፓርቲ አገዛዝ ነው ነበር። ዲሞክራሲ አልነበረም፣ መልቲ ፓርቲ ሲስተም አልነበረም፣ ነፃና ፍትሃዊ ምርጫ አልነበረም። ስለዚህ ጦርነት አይቀሬ ነው። ችግሮችን ለመፍታት ደርግ ይሞክር የነበረው በኃይል ነው፣ በአፈና ነው። ስለዚህ ጦርነት ተፈጥሯዊ ነው በእንደዚህ አይነት ነባራዊ ሁኔታ። ኢህአዴግ ከመጣም በኋላ በተወሰነ ደረጃ በወረቀት ደረጃ በህግ ደረጃ ዲሞክራሲ መልቲ ፓርቲ ሲስተምን ምርጫን ተቀብያለሁ ቢልም በተግባር ግን የአንድ ፓርቲ አምባገነንነትና አገዛዝን ነው ያሰፈነው። ችግሮችን ለመፍታት ይጥር የነበረው በሀቅ በውይይትና በድርድር አይደለም፣ በእውነተኛ ምርጫ አይደለም፣ በአፈና በተጽዕኖ። ስለዚህ በ27 ዓመቱ ጦርነቶች መኖራቸው መፈጠራቸው ግጭቶች መፈጠራቸው ተፈጥሯዊ ነው፣ የሚጠበቅ ነው። ከሁሉም በላይ ደግሞ ያለፉት 6 ዓመታት የብልጽግና አገዛዝ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ጦርነትን ግጭትን ዋና የአገዛዝ መሳሪያ ፖሊሲ አድርጎ የሚጠቀም ስርዓት ነው። በሁኔታዎች አስገዳጅነት አማራጭ በማጣት ሳይሆን ከጦርነት ከግጭት እጠቀማለሁ፣ ስልጣኔን አጠናክራለሁ አራዝማለሁ ብሎ የሚያምን ኃይል ነው። ስለዚህ በዋናነት ስርዓቶቹ ናቸው፣ አገዛዞቹ ናቸው። አገዛዞቹ ዴሞክራቲክ ነበሩ። ሰላምን ዋና አጀንዳቸው አድርገው የሚሰሩ አልነበሩ። ከግጭት እንጠቀማለን ብሎ የሚያምኑ ነበሩ። ችግርን በግጭት በአፈና እናስወግዳለን ብሎ የሚያምኑ ነበሩ። ይሄ ከጊዜ ወደ ጊዜ ከመቃለል ይልቅ እንዳውም ባለፉት 5 እና 6 ዓመታት የበለጠ ተባብሶ ከመቼውም ጊዜ በላይ ተጠናክሮ ነው የመጣው። አሁን በስልጣን ላይ ያለው አገዛዝ ማንኛውንም ችግር የምፈታው በኃይል ነው፣ በማንበርከክ ነው፣ በማሸነፍ ነው ብሎ የሚያምን ፖሊሲው
ስለዚህ ይሄ መንግስት ከመጣ ጊዜ ጀምሮ የተካሄዱ ጦርነቶች አቮይደብል ነበሩ፣ ሊወገዱ ሊቀሩ የሚችሉ ነበር። እየፈለገ ነው ያመጣቸው፣ እጠቀምባቸዋለሁ በጦርነቶቹ ብሎ ነው ያመጣቸው። ስለዚህ መሰረታዊ ችግር ይሄ ነው ማለት ነው። ነገሮች መጀመሪያ መሰመር ያለበት የብሔርተኝነት ፖለቲካና የጽንፈኝነት ስልት እዚህ መሰረታዊ ነገሮች ናቸው። እንዳስተሳሰብ እንዳሰራር እንደሪያለ ሁለተኛ ግጭት ጦርነት ለስልጣኔ በላይነት ለስልጣኔ መራዘም ይጠቅመኛል ብሎ ከማመን እምነት የአስተዳደር ዘይቤ የሚመነጭ ይሄ ነው ዋናው ምክንያት። የነገሮችን በቁንጽል አይደለም ሰፋ አድርጌ ነው ለማየት የምሞክረው። ያ ደግሞ ከፖለቲካ ከረጅም ጊዜ ፖለቲካ ልምዴ ከንባቤ እና አይምሮዬን ክፍት አድርጌ ነገሮችን በሚዛናዊነት ለመረዳት ከማደርገው ጥረት የሚመነጭ ነው። ብዙ ሰዎች ችግሩን የህውሃት ብቻ አድርገው ለማቅረብ የሚሞክሩ አሉ። ስህተት ነው። በልኩ ማየት አለብን፣ በፈርጁ ማየት አለብን። የባህር በር የኢትዮጵያ የባህር በር የማጣት ችግር የተጀመረው በአፄ ምኒልክ ጊዜ ነው። አፄ ምኒልክ ከአድዋ ጦርነት በኋላ አቅም አጥተው ነው፣ በፍላጎት አይደለም፣ አቅም አጥተው የቀድሞ የኢትዮጵያን ግዛት ኤርትሪያን መቆጣጠር አለመቻላቸውና ከመረብ ምላሽ በስምምነት ለጣሊያን አሳልፈው መስጠታቸው መጀመሪያው ምክንያት ነው። ያን ከማድረግ የተለየ መፍትሄ ይኖራቸው ነበር ወይ? አይመስለኝም። አፄ ምኒልክ በጣም ብልህ መሪ ናቸው። አቅማቸውን አውቀው ያደረጉት ተገደው ሳይፈልጉ ተገደው ያደረጉት። ከዛ አልፈው መሄድ ቢፈልጉ ቀሪዋንም ኢትዮጵያ ሊያጡ የሚችሉበት እድል መኖሩን ታሳቢ አድርገው ሳይወዱ በግድ ከመረብ ምላሽ የሚለውን በስምምነት ለጣሊያን አሳልፈው ይሰጡት። ችግሩ ግን ተወደደም ተጠላም ያኔ ነው የጀመረው። ይቀጥልና ከ60 ዓመት በኋላ ከሁለተኛው ዓለም ጦርነት በኋላ ጣሊያን ተሸንፎ ኤርትሪያን ከለቀቀ በኋላ ሁለተኛው ችግር የመነጨው አፄ ኃይለ ሥላሴ በጣም ስሜታዊ ሆነ፣ ስግብግብ ሆነ። የነ አክሊሉ ሀብተወልድን የብልህ ምክር አልሰማ ብለው የኤርትራን ፌዴሬሽን ሲያፈርሱት ካፈረሱም በኋላ ኤርትራ ውስጥ የተፈጠረውን አመጽ የትጥቅ እንቅስቃሴ በጦርነት ፈታለው ብለው መቀጠላቸው ይሄም ራሱን የቻለ አንድ ምክንያት ነው። ሶስተኛ ደርግ ከጊዜ ወደ ጊዜ እየተሸነፈ ያን የኤርትራ ህዝብ አመጽ በጦርነት ሊፈታው እንደማይችል አውቆ ወደ ሌላ የፖለቲካ መፍትሄ መሄድ ቢችል ኖሮ ኢትዮጵያ የባህር በር ይዛ የመቀጠል እድል ይኖራት ነበር። የኤርትራ መገንጠል ላይቀር ይችላል። ኢትዮጵያ ግን ቢያንስ የባህር በር የማግኘት እድል ይኖራት ነበር። ድርድሩን ከኢኮኖሚው አውጥቶ ችግሩን በጦርነትና በጦርነት ብቻ እፈታዋለሁ ብሎ እስከመጨረሻው በመሄዱ ለኢትዮጵያ የባህር በር ማጣት ትልቅ አስተዋጽኦ አድርጓል ብዬ አምናለሁ። ሶስት አልን አይደል? አራት ኢህአዴግ ከኢህአዴግ በፊት ፒኤልኤፍ የትጥቅ ትግል ሲጀምር የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው ብሎ በዓለም በታሪክ ለመጀመሪያ ጊዜ የራሱን ጥቁር አገር ቅኝ ገዢ አድርጎ አቋም ሲይዝ የኢትዮጵያ የባህር በር ማጣት ትልቅ አስተዋጽኦ አድርጓል። ከዛም አልፎ ከሻቢያ ጋራ ተስማምቶ በአንድ ምሽግ ውስጥ እየገባ ለኤርትራ ነፃነት ታግሏል። ቲፒኤልኤፍ ኢህአዴግ ከተመሰረተ በኋላም ደርግን አሸንፎ ስልጣን ከያዘ በኋላ ለኤርትራ ህዝብ የኤርትራ ነፃነት በሪፈረንደም እንዲወሰን ሲፈቀድ የኢትዮጵያ ባህር በር የማግኘት ጥያቄ መቅረብ ይችል ነበር። ይሄን ማድረግ አልቻለም ኢህአዴግ። ከዛ በኋላ ቲፒኤልኤፍ አለ ኢህአዴግ ምክንያቱም ሌሎቹም ተጋርተዋል ይሄን ውሳኔ። ኢህአዴግ ያኔ እሺ የ30 ዓመቱ ጦርነት መቆም አለበት፣ ሁሉ ጊዜ እየተዋጋን እየተገዳደል መቀጠል የለብንም። ስለዚህ መፍትሄ የሚሆን ከሆነ የኤርትራ መገንጠል እቀበላለሁ፣ በሪፈረንደም ህዝቡ ይወስን። ነገር ግን የዚህን 70-80 ሚሊዮን ህዝብ የባህር በር ጥያቄ ግን መመለስ አለበት መጀመሪያ። ስለዚህ እውቅና ለእናንተ ከመስጠቴ በፊት የኢትዮጵያን የባህር በር ጥያቄ መፍታት አለባችሁ፣ ቁጭ ብለን እንነጋገር ማለት ነበረበት።
ይሄን ቢኖረው ምንም ጥርጥር የለኝም አማራጭ አይኖረውም በወቅቱ ሻዕቢያ ለኢትዮጵያ የባህር በር ጥያቄ መልስ ሰጥቶ ነው ነፃነቱን ሊያገኝ ይችል ነበር ምክንያቱም ኢትዮጵያ እውቅና ካሰጠችው የፈለገው ጊዜ ቢቀጥል ልክ እንደ ሶማሌላንድ ነው ሆኖ ሊቀጥል ይችላል ነበር አልፈለገም ኢህአዴግ ያን ማቀር የውጭ ኃይሎች ሳይቀሩ የውጭ መንግስታት ሳይቀሩ ከለንደኑ ድርድር ጀምሮ የኢትዮጵያን የባህር በር ጥያቄ ለምንድን ነው ማታነሱ ብለው ሲጠይቁ አፋቸውን ዝጉ ነው ይሉ የነበሩት የኢህአዴግ መሪዎች ለምሳሌ ጫካ ሲገባ አልኩ የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው ብሎ የተቀበለው ቲፒኤልኤፍ ነው አልኩ እዛ ተጠያቂ ነው በኤርትራ ምሽግ ውስጥ ኢትዮጵያውያን የህወሓት አባላት ገብተው እንዲዋጉ ያደረገው ቲፒኤልኤፍ ነው ናቶ አርከበናቸው ያለፉት 6 ዓመታት የብልጽግና አገዛዝ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ጦርነትን ግጭትን ዋና የአገዛዝ መሳሪያ ፖሊሲ አድርጎ የሚጠቀም ስርዓት በሁኔታዎች አስገዳጅነት አማራጭ በማጣት ሳይሆን ከጦርነት ከግጭት እጠቀማለሁ ስልጣኔን አጠናክራለሁ አራዝማለሁ ብሎ የሚያምን ኃይል ከግጭት እንጠቀማለን ብሎ የሚያምኑ ነበር ችግርን በግጭት በአፈና እናስወግዳለን ብሎ የሚያምኑ ነበር ይሄ በቻው ጊዜ በላይ ተጠናክሮ ነው የመጣው አሁን በስልጣን ላይ ያለው አገዛዝ ማንኛውንም ችግር መፈታው በኃይል ነው በማንበርከክ ነው በማሸነፍ ነው ብሎ የሚያምን ፖሊሲው ስለዚህ ይሄ መንግስት ከመጣ ጊዜ ጀምሮ የተካሄዱ ጦርነቶች አቮይደብል ነበሩ ሊወገዱ ሊቀሩ የሚችሉ ነበር እየፈለገ ነው ያመጣቸው ተጠቀምባቸዋለሁ በጦርነቶቹ ብሎ ነው ያመጣቸው ስለዚህ መሰረታዊ ችግር ይሄ ነው ማለት ነው ነገሮች መጀመሪያ መሰመር ያለበት የብሔርተኝነት ፖለቲካና የጽንፈኝነት ስልት እዚህ መሰረታዊ ነገሮች ናቸው እንዳሰራር እንደሪያለ ሁለተኛ ግጭት ጦርነት ለስልጣኔ በላይነቴ ለስልጣኔ መራዘም ይጠቅመኛል ብሎ ከማመን እምነት የአስተዳደር ዘይቤ የሚመነጭ ኢትዮጵያ ውስጥ የዚህ የጽንፈኝነት ፖለቲካ የኃይል አማራጭን እንደ ዋና የትግል ስልት መቁጠር እስካልቆመ ድረስ በአንድ በኩል በሌላው በኩል የብሔርተኝነት ፖለቲካ ገዢ ሆኖ አሸናፊ ሆኖ እስከቀጠለ ድረስ የኢትዮጵያ ጣፈንታ ወዴትም አይደለም የሚሄደው ወደዚህ ነው የሚመጣው የሚል ሐሳብ ማቀንቀን የጀመርኩት አሁን አይደለም እድሜ ልኬን የታገልኩት ይሄን አስተሳሰብ በማራመድ ያኔ የኛ ተቃዋሚዎች ሁሉ የነበረው ነው እናንተ ዝም ብላችሁ ነው ሟርት ነው የምታወሩት የኢትዮጵያ ህዝብ ከመቼውም ጊዜ በላይ አሁን አንድ ሆኗል ህገ መንግስቱ አንድ አድርጎታል እና አንድነቱ እንደ አለት የጠነከረ ነው ከዚህ በኋላ ኢትዮጵያ አትዳከምም አትፈርስም ነበር የሚሉት ኢህአዴግም 30-40 ዓመት ለመግዛት ፕሮጀክት አድርጎ ነበር እየተንቀሳቀሰ ነበር በተግባር የሆነው ግን አሁን ምንድነው ይሄው ኢትዮጵያ ከጊዜ ወደ ጊዜ እየተዳከመች ወደ ለየለት የእርስ በርስ ጦርነት ውስጥ ነው የገባችው አሁን ከዲሞክራሲ ከመልካም አስተዳደር ጥያቄ ከኢኮኖሚ ልማት ጥያቄ ወጣ የህልውና ጥያቄ ውስጥ ነው የወደቀችው ትቀጥላለች እንዳገር ወይስ አትቀጥልም የሚል ስለዚህ ሁለቱ ነገሮች ናቸው መሰረታዊ ነገሮች ይሄን ችግር ይዘው ያመጡት ስለዚህ 33 ዓመት በስልጣን ላይ የነበረው የመጀመሪያው 27 ኢህአዴግም ከዛም በኋላ የቀጠለው ብልጽግና ያራመዱት አቋም ኢትዮጵያን ወደ በጎ አቅጣጫ የሚወስድ አልነበረም ኢትዮጵያን ከጊዜ ወደ ጊዜ የሚያዳክም የህዝቡን አብሮነት የሚጎዳ ማህበራዊ መሰረቱን ማህበራዊ ፋብሪኩን የሚበጣጥስ በሂደት ሄዶ አገሪቱን ወደ እርስ በርስ ጦርነትና ወደ መንግስት የለሽ ሁኔታ የሚወስድ ሁኔታ ነው ያራመዱት ይሄም ዛሬ አይደለም ከ20 ዓመት በፊት ጀምሮ ስንናገረው የነበር ነገር ነው በተግባር ይሆነ ያለው ይሄ እና በዚህ ረገድ ከጊዜ አንፃር ለምሳሌ በ27 ዓመት ለነበረው መሰረታዊ ችግር ዋናው ተጠያቂ ኢህአዴግ ነው እና ኢህአዴግ የሚባለው መንግስት ነው ላለፉት 6 ዓመታት ደግሞ በኢትዮጵያ ለተፈጠረው ችግር ዋናው ተጠያቂ ብልጽግና የሚባለው ፓርቲ ነው መንግስት ነው ይሄን ነው የማምነው በዛ ውስጥ ያንዱ ከፍ ያንዱ ዝቅ ሊል ይችላል እንደየወቅቱ ሁኔታ ማለት ነው ከተጠያቂነት አንፃር ግን አራቱ ድርጅቶች ቅድም ያልካቸው የኢህአዴግ አባል ድርጅቶች አምስቱ አጋር ድርጅቶች ሁሉ ተጠያቂዎች ናቸው አሁንም ደግሞ በ6 ዓመቱ ጉዳይ ብልጽግና የሚባለው ፓርቲና በውስጡ ያሉ በሚሊዮን የሚቆጠሩ